ምሳሌያተ ሰሎሞን ወልደ ዳዊት ምዕራፍ አሃዱ ምሳሌያተ ሰሎሞን ወልደ ዳዊት ዘነግሠ ላዕለ እስራኤል በኢየሩሳሌም። ሰሎሞን ማለት መስተሳልም ማለት ነው። ዘመኑ ዘመነ ሰላም ስለሆነ ዳዊት ከእግዚአብሔር እግዚአብሔር ከዳዊት በተራረቁበት ወራት ስለተወለደ መስተሳልም ተብሏል። ጥንተ ነገሩስ እንደምን ነው ቢሉ የሀገራችን ነገሥታት መስቀልን ተኩሰው በጥቅምት ወጥተው ያላመነውን ወግተው ካመነው ግብር ተቀብለው በሰኔ እንዲመለሱ እነዚያም የሚወጡበት ጊዜ አላቸው። የሚወጡበት ሰዓት በደረሰ ጊዜ ዳዊት ኢዮአብንና አቢሳን ምሉና ዱብ አድርጎ ታቦተ ጽዮንን አእላፈ ይሁዳን አእላፈ እስራኤልን ጨምሮ አራቦት ዘደቂቅ አሞንን ውጉ ብሎ ሰደዳቸው። እርሱ ቀረ። በምን ምክንያት ቀርቷል ቢሉ የአሕዛብ ንጉሠ ነገሥት አልዘመተም ነበርና፣ አንድም ከዚህ አስቀድሞ ሥርዓት ሰርተውለት ነበርና ከዕለታት በአንድ ቀን ጦር ሲሰራ፣ አንድም መድኃኒት ጠጥቶ በደከመበት ከአራቱ ቤት ረፋይን አንዱ ባጭር ታጥቆ ጋሻ ነጥቆ ዘገር ነቅንቆ መጣበት። ወወውአ ሎቱ አቢሳ ወልደ ሶርያ ይላል። የማንን ጌታ ብሎ ጠላቱን ገድሎ ራሱን አዳነው። ከዚህ በኋላ እስራኤል ይትጥፋ ብነ ማኅቶቶሙ ለእስራኤል አሉ ፀሐዮሙ ሲሉ ነው። ፀሐይ ቢጠፋ ፀሐይ መተካት የሚቻለውን አለ። አንተስ ከሞትህ እንዳንተ ያለ ንጉሥ ማንገስ የሚቻለው አለን? እንግዲህስ ወዲህ አትውጣ ብለውት ቀርቷል። አንድም የቀረበት ምክንያቱ አልታወቀም። በልቶ ጠጥቶ የጤና እንቅልፍ ተኝቶ ተነስቶ በሰገነት ላይ ሲመላለስ ከተክል መካከል ገብታ ቤርሳቤህን ገላዋን ስትታጠብ አያት። የገላዋ ጽሬት የውሃው ጽሬት የብርቱ ጸዳል ከብርሃነ ፀሐይ ጋር ሲያበራ አይቶ በሐፀ ዝሙት ተነደፈ። የማን ሚስት ናት ብሎ ጠየቀ። የኤልያብ ልጅ የባርያህ የኦርዮ ሚስት አይደለችምን? አታውቃትምን? አሉት። አምጧት ብሎ ተጨዋውቶ ሰደዳት። እርሷም እንደ ጸነሰች አውቃ እኔ ጸነስኩ፣ አባታችን ሙሴ አንድ ጉልማሳ ከአንዲት ቆንጆ አንዲት ቆንጆ ከአንድ ጉልማሳ አትለፍ፣ ከዚህ አልፈው ተርፈው ቢገኙ በደንጊያ ተወግረው በእሳት ተቃጥለው ይሙቱ ብሎ ሥርዓት ሰርቷል። ለዚህ ሰሪ ቀጪው አንተ ነህ። አንተ ባደረግከው እኔን ታስገድለኛለህን? ለዚህ ነገር መድኃኒት ፈልግለት ብላ ላከችበት። በምን አውቃ ቢሉ ብልህ ሴት የሆነች እንደሆን ታውቀዋለች። ከግራ ጎኔ ወደ ቀኝ ጎኔ ከቀኝ ወደ ግራ አልፎ ወጋኝ ትላለች። ፊቷ ይቀላል፣ ጡቷ ይጠቁራል። አንድም ከግዳጇ እንደነጻች ነበረችና። እርሱም ኦርዮን ዜና ጸብ የምጠይቀው ነኝና ስደድልኝ ብሎ ወደ ኢዮአብ ይልክበታል። ኢዮአብም ሰደደለት። ሲደርስ ጸንታችሁባቸዋልን አለው። ዛሬስ የሚያበሉትን ሳራቸውን የሚጠጡትን ውሃቸውን ይዘን አስጨንቀናቸዋል አለው። ወርደህ ከቤትህ እረፍ አለው። ጽንስ ለማሳሳት ነው። ኦርዮም ወጥቶ ዘብ ከሚጠብቁ ዘበኞች ጋር አደረ። በበነጋው
አለመውረዱን አወቀ። በምን አውቋል ቢሉ ሰዎች ነግረውታል። አንድም ቤርሳቤህ ልካበታለች። በማግስቱ ባይጠግብ ነው እንጂ ከጠገበማ ስንኳን ከሚስቱ ከሌላስ ይሄድ አልነበረምን ብሎ የሚያስጠማ ምግብ መግቦ ሲያጠጣው አመሸ። ትናንት ከዱር የመጣህ አይደለም? የልጅ ፍቅር የሴት ከንፈር የማያሸንፍህ ስለምን ነው? አሁንም ከቤትህ ወርደህ እደር አለው። አይላፈ እስራኤል አይላፈ ይሁዳ ወንድሜ አቢሳ ጌታዬ ኢዮአብ ታቦተ ጽዮን በዱር እኔ ከሚስቴ አድር እንዲህ ያለውን ሕሊና ያርቅልኝ አለው። ለካን አውቆብኛል ብሎ ውጣ ነገ አሰናብትሃለሁ አለው። በበነጋው ጦማረ ሞቱን ይጽፋል። ጦማረ ሞቱስ ምን የሚል ነው ቢሉ ኦርዮን ወደ ጽኑ ሰልፍ አስቀድማችሁ አግብታችሁት ተመለሱ፣ በዚያ ቆስሎ ይሙት የሚል ነው። እርሱስ ይህን አይቶ ወደ ሌላ ያልሄደ ስለምን ነው ቢሉ ያልተማረ ጨዋ ነበርና። አንድም ዳዊትና ኢዮአብ በሚያውቁት ቋንቋ ተጽፎ ነበርና። አንድም የንጉሥ ብላቴና ራሱን እያየ ይከተለው ነበርና። አንድም የንጉሥ ማኅተም በቀይ ቀለም ይጻፋል፣ በአንበሳ ማኅተም ይታተማል። ከደረሰበት ሊያዩት ብቻ እንጂ ቀዶ ማየት ያስፈራልና። አንድም ይህ ሁሉ አይደለም፣ ሲመጣ በፍቅር ተቀበለው፣ ሲሄድ በፍቅር ሸኘው። ባይጠረጥር ሳያየው ቀርቷል፣ ቢጠረጥር እንጂ ባየው ነበር። ወስዶ ለኢዮአብ ሰጠው። ይኸውም ምሳሌ ነው። ኦርዮ የጌታ አምሳል። ኦርዮ ጦማረ ሞቱን ከኢየሩሳሌም ወደ አራቦት ይዞ እንደሄደ ጌታችንም ከሊቶስጥራ ወደ ቀራንዮ መስቀለ ሞቱን ተሸክሞ ሂዷል። ኢዮአብም አይቶ ያለቅስ ጀመር። ምነው ታለቅሳለህ አለው። ይህች ያመጣሃት ክታብ ጸንታችሁ ተዋጉ ትላለች። እገላለሁ ሲሉ መሞት፣ እማርካለሁ ሲሉ መማረክ አለና ስለዚህ ነው አለው። ኦርዮም ለጠላት ቢያለቅሱለት ይመለሳልን? ባጭር ታጥቆ ጋሻ ነጥቆ ዘገር ነቅንቆ ቢዋጉት ነው እንጂ በዚያውስ ላይ አንተ ጌታዬ ላም እንዳየ አንበሳ ነህ፣ ወንድሜ አቢሳ ፍየል እንዳየ ነብር ነው፣ እኔም በአቅሜ በግ እንዳየ ተኩላ ነኝ። እኔን በጽኑ ሰልፍ አሰልፈኝ አለው። ይህንስ አንተም ባትለኝ ያመጣሃት ክታብ ነገራኛለች ብሎ ቃል ለቃል ባይመልስለት በልቦናው መልሶለታል። ከዚህ በኋላ ለዳዊት 37 ኃያላን ነበሩት። እኒያን አስጠርቶ ይህ ሰው የበደለውን አላውቅም፣ እንዲህ ያለ ቃል መጥቶብኛልና ነገ እኔን አይታችሁ ተሰለፉ አላቸው። በነጋው ወጥተው ገጠሙ። በዓይን ጥቅሻ በከንፈር ንክሻ ጥለውት ሸሹ። እሱም ምንተ ኮንክሙ አእላፈ እስራኤል ምንተ ኮንክሙ አእላፈ ይሁዳ እያለ እየለፈለፈ እንደ ውሻ ተደብድቦ ሙቷል። በዚህ ጊዜ ኢዮአብ ከዳዊት ዘንድ ይልክበታል። ካሽከሮችህ ብዙ ሰዎች ሞቱ ብለህ ንገረው። ለምንት ቀረብክሙ ሀበ አረፍት ኢተአምሩኑ ከመ ትቈስሉ ወትመውቱ መኑ ቀተሎ ለአቢሜሌክ አኮኑ ብእሲት ወገረት ስባረ ማህረጽ ወሞተ በትየምናስ ብሎ ይቆጣል። ኦርዮም ሞተ ብለህ ንገረው። ኦርዮም ሞተ ብለህ ንገረው፣ ቁጣው በዚህ ይበርድልሃል አለው። እንዲህ ማለቱ ዳዊትና ኢዮአብ ልብ ለልብ ይተዋወቁ ነበርና።
መልእክተኛውም ሂዶ ነገረው። ተቆጥቶ ለምን ቀረባችሁ አለው። አስቀድሞ አሸሹን፣ የዳዊትን ፊት እንዴት አድርገን እናየዋለን ብለን ጸንተን ተዋጋን። እስከ አምባው አሸሸናቸው። በአምባ ላይ ያሉ ሰዎች ፍላጻ እየወረወሩ ደንጋይ እየጣሉ እነገሌ አሽከሮችህ ሞቱ፣ ኦርዮም ሞተ አለው። የኦርዮን ሞት ሲሰማ ደስ አለው። ኢዮአብን እንዲህ በለው፣ ይህ ነገር ጭንቅ አይሁንብህ። ወንድ ልጅ አንድ ቀን እንደ አባቱ አንድ ቀን እንደ እናቱ ነው። ድል ነስቶ የሚገድሉበት ድል ተነስቶ የሚሞቱበት አለና አለው። ከዚህ በኋላ ቤርሳቤህን መዋዕለ ሐዘኗን ስትፈጽም ከልፍኙ አስቀመጣት። ኦርዮን በማስገደሉ ይልቁንም ደፍሮ ሚስቱን በማግባቱ እግዚአብሔር ቢያዝን በእኔና በዳዊት ፍቅር መካከል እንዲህ ያለ ጸብ ይግባ ብሎ በነቢዩ በናታን አድሮ ሲያዳኝበት አደረ። ናታንም በልማደ ነቢያት ይሄዳል። ነቢያት በጎ ዘመን የሆነ እንደሆን ኩፋር ለብሰው ቁፋር ጠምጥመው ህለተ ወርቅ ይዘው በጨበርማ በቅሎ ተቀምጠው ይሄዳሉ። ዘመኑ ዘመነ ፍስሐ ነው፣ በደስታ ተቀበሉት ለማለት። ክፉ ዘመን የሆነ እንደሆን አጥላስ ለብሰው አጥላስ ጠምጥመው ዘግር ይዘው በክሰልማ በቅሎ ተቀምጠው ይሄዳሉ። ዘመኑ ዘመነ ሐዘን ነው፣ በንስሐ አርቁት ለማለት። ናታንም እንዲህ ሆኖ ቢሄድበት ነቢየ እግዚአብሔር አንድም ለምሕረት አንድም ለመዓት ነውና የሚመጣ አመጣጥህ በደህንነት ነውን? በደህና ነውን? አለው። በሀገርህ ግፍ ተሰርቶ ይህ ልነግርህ ነው አለው። በል ንገረኝ አለው። በሀገርህ አንድ ባለጸጋ አንድ ድሃ አሉ። ለባለጸጋው ብዙ በጎች አሉት፣ ለድሃው ግን አንዲት በግ አለችው። ይችኑም በብዙ ወርቅ ገዝቷታል። ከሚበላው ያበላታል፣ ከሚጠጣው ያጠጣታል፣ ካጠገቡ ያስተኛታል፣ እንደ አንዲት ልጁ ያያታል። በባለጸጋው እንግዳ መጣበት። ከብዙዎች አንዲቱን አርጄ እንግዳዬን የሸኘሁ እንደሆን ከቁጥራቸው ይጎርሉብኛል፣ ከብዛታቸው ያንሱብኛል ብሎ የድሃውን በግ ቀምቶ እንግዳውን ሸኘበት። ደግሞ ድርብ ግፍ ለእግዚአብሔር ይነግርብኛል፣ በሰው ያዳምኝብኛል ብሎ አስገደለው አለው። በዚህ ጊዜ ነቢይ ነውና ምሳሌው የእሱ እንደሆነ አውቆ ከብቱን በአንድ አራት አስከፍላለሁ አለ። ይህስ አይደለም እውቀቱ የጸጋ ነው እንጂ የባሕርይ ነው። ወዲያውም ከእግዚአብሔር የተጣላበት ወራት ነው፣ አላወቀም ብሎ ወተምአ ይላል። ሰውየውንም እቀጠዋለሁ በከብቱም በአንድ አራት አስከፍላለሁ አለ። እንዲህ ማለቱ የኦሪቱን ሥርዓት ይዞን ነው። ኦሪት በይነ አሃዱ ላህን ይትፈደይ ትህምስተ ወበይነ አሃዱ በግ ይትፈደይ ትርእይተ ትላለችና። ኦ ንጉሥ ፈታይከ በርእስከ በራስህ ፈረድህ። ባለጸጋ የተባልህ አንተ ነህ። አባግ የተባሉ ሚስቶችህ ቁባቶችህ ናቸው። እንግዳ የተባለ ፈቃደ ሥጋ ነው። ድሃ የተባለ ኦርዮ ነው። በግይት የተባለች ቤርሳቤ ናት። በብዙ ወርቅ ገዝቷታል ማለት በብዙ ማጫ ማስመሪያ አግብቷታል። ከሚበላው ያበላታል፣ ከሚጠጣው ያጠጣታል፣ ካጠገቡ ያስተኛታል ማለቴ ይህ ሁሉ እውነት ነው። ከመወለቱ ማለቴ ግን ከመብእሲቱ ያልሁ እንደሆን ታውቅብኛለህ ብዬ ነው። እንግዳ የተባለ ፈቃደ ሥጋ ነው። እየጊዜው እንግዳ ነውና ፈቃደ ሥጋ ቢነሳብህ
ከብዙዎች በአንዲቱ ያሳለፉት እንደሆን ብለህ የእሱን ሚስት ቀማኸው። ደግሞ ድርብ ግፍ ቢኖር ለእግዚአብሔር ይነግርብኛል፣ በሰው ያዳኝብኛል ብለህ በአራቦት ዘደቂቃሞን ጦር አስገደልኸው። የኦርዮን ደም መላሽ እኔ ነኝ ብሎሃል አለው። በዚህ ጊዜ ዳዊት ድንጉጽ ነበርና ደነገጠ። ምን ላድርግ አለው። ሲደነግጥ አይቶ እግዚአብሔር መሐሪ ነው፣ ንስሐ ብትገባ ይቅር ይልህ እንደሆን አለው። ዳዊት ንስሐ መግባት ያውቅ ነበርና እሷን ከቤቱ አስወጥቶ ሰዶ ካልጋ ወርዶ ምንጣፍ ለብሶ አመድ ነስንሶ ንስሐ ገባ። ንስሐውን ሲጨርስ ነቢዩ መጥቶ ተአደዋ እግዚአብሔር ለኃጢአትከ የነፍሱን ይቅር ብሎሃል፣ የሥጋውን መከራ ግን ከአብራክህ በተከፈለ በልጅህ እከፈልሃለሁ ብሎሃል አለው። የነፍሱን ይቅር እንዳለኝ በምን አውቀዋለሁ ቢለው ከዚህች ሴት የተወለደው ልጅ ይሞታል አለው። ከዚህ በኋላ ታመመ። ሁለተኛ ንስሐ ገባ። ስለምን ቢሉ ምልክት አድርጎ ነግሮት ነበርና ግደልልኝ ብሎ፣ ይህስ አይደለም ዳዊትን ያህል ሰው እንዲህ ያለ ሥራ አይሰራም ብሎ ጨርሰህ ማርልኝ ሲል፣ ከዚህ በኋላ ልጁ ሞተ። ቀድሞ ታመመ ብለን ብንነግረው ከእህል ከውሃ ተለይቶ አዘነ። አሁንማ ሞተ ብለን ብንነግረው በሰይፉ ተመቶ በጦሩ ተወግቶ ይሞታል እንጂ እያሉ ቀስ ቀስ እያሉ ሲነጋገሩ ሰምቶ ያ ሕፃን ሞተን አላቸው። አዎን ሞተ አሉት። ከወደቀበት ተነስቶ ገላውን ታጥቦ ልብሱን ለውጦ ከቤተ እግዚአብሔር ገብቶ እጅ ነስቶ ከቤቱ ተመልሶ ግብር አግብቶ ሲያበላ ሲያጠጣ ዋለ። ሰው ከተመለሰ በኋላ ባለሟሎቹ ሰው ሲታመምበት ያዝናል፣ ሲሞትበት ይልቅ ምርር ብሎ ያዝናል። አንተ ታመመ ብንልህ ምርር ብለህ አዘንህ፣ ሞተ ብንልህ እንዲህ ያለ ተድላ ደስታ አድርገህ ዋልህ። ጌታችን ምነው ልማድ ለወጥህ አሉት። ቢታመምብኝ ይምርልኛል ብዬ አዘንሁ። ውሃ ከፈሰሰ ይታፈሳልን? ሰውስ ከሞተ ይመለሳልን? እኔ ወደ እሱ ብሄድ እንጂ እሱ ወደ እኔ መምጣት ይቻለዋልን? ከሞተ በኋላ ለምን ብዬ ልዘን አላቸው። ከዚህ በኋላ ናታን ነቢዩ መጥቶ ቤርሳቤህን አግባት አለው። ስለምን ቢሉ ሌላ ሰው እንዳያገባት አንበሳ የሰበረውን ንጉሥ የደረሰበትን የሚነካ የለም፣ እንዲያው እንዳትኖር ሕፃን ናትና። ስለ ርኅራኄ አንድም ሰሎሞን ከእሷ የሚወለድ ነውና እሷን አግብቶ ሰሎሞንን ወልዷል። ዳዊት ግን በተወለደ በ7 ዘመን በነገሰ በ40 ዘመን አረጀ። የሕፃንነቱም ወራት አለፈ። ስለምን ፈጥኖ አረጀ ቢሉ የሌሊት ግስገሳ የቀን ዘለሳ ያማታው ነበርና። አንድም ከኖህ ወዲህም ዘመን እየተከፈለ መጥቶ ነበርና። ወይኩን መዋዕሊሁ ለወልደ እጓለ እመሕያው ምእተ ወእስራ ዓመተ እንዲል ወይኩን መዋዕሊሁ ለእጓለ እመሕያው ምእተ ወእስራ ዓመተ እንዲል። አንድም በአውደ ኦርና መልአከ እግዚአብሔር ሲቀስፍ ታየው፣ ደነገጠ፣ ኃይሉ ተከፈለ። ስለዚህ ፈጥኖ አረጀ። አንድም ከዕለታት በአንድ ቀን መድኃኒት ጠጥቶ፣ አንድም ጦር ሲሰራ ውሎ በደከመበት ከአራቱ ቤት ረፋይን አንዱ ባጭር ታጥቆ ዘገር ነቅንቆ መጣበት። ወወውአ ሎቱ አቢሳ ወልደ ሶርህያ ይላል። የማነን ጌታ ብሎ
ለሱ ጋሻ መክቶ ጠላቱን ገድሎ አዳነው። ደነገጠ። ስለዚህ ፈጥኖ አረጀ። አንድም እሱም እንደተናገረው ወመዋዕለ አመቲነኒ ሰባ ክራማት ወመሰ በዝሃ 80 ዓም እንዳለ አዶንያስ የዳዊትን ማርጀት የሰሎሞንን ሕፃንነት አይቶ እነግሣለሁ ብሎ ተነሳ። የወንድሜ የአቤሴሎም መንግሥት ያልጸናለት ከቤተ ክህነት ከቤተ መንግሥት ባይመክር እንጂ ነው ብሎ ምክሩ ከሊቀ ካህናቱ ከአብያታር ከቢትወደዱ ከኢዮአብ ጋራ ነበር። ከዚህ በኋላ ነገሥሁ ብሎ በፈለገ ኤልቲ ዘዘኤልቲ ጠጅ አውርዶ ፊርዳ አርዶ ሲያበላ ሲያጠጣ ዋለ። ናታን ይህን ሰምቶ ቤርሳቤህን የአጊት ልጅ አዶንያስ እንደነገሰ አልሰማሽምን? አላት። መስማት አልሰማሁም፣ ብሰማስ ሴት አይደለሁም ምን አደርጋለሁ? አለች። ያንቺን ሰውነት የልጅሽን የሰሎሞንን ሰውነት በምታድኝ ገንዘብ ነይ ልምከርሽ። ከዳዊት ዘንድ ገብተሽ ከኔ በኋላ ልጅሽን ሰሎሞንን አነግስልሻለሁ ብለኸኝ አልነበረምን? ምነው ቃልህ ታበለብኝ በይው። ከዚህ በኋላ ነገርሽን እኔ አሰልጥልሻለሁ አላት። ገብታ ይህን ነገር ለዳዊት ተናግራ ለነገሯ ምላሽ ሳይመልስላት ናታን ቁሟል ብላችሁ ንገሩልኝ አለ። ግባ በሉት አለ። ቤርሳቤህም በአንበሳ ደጅ ወጥታ ሄደች። ስለምን ቢሉ ነገሥታቱ ከነቢያት ከካህናት ጋር ቆይታ ሲያደርጉ ሴት በቆይታ ተቀምጣ ነገር አትሰማም ነበርና። ገብቶ የአዶንያስ መንግሥት ፈቃድህ ነውን? ፈቃድህ እስከሆነ ምን ነው ሳታማክረኝ አለው። ከዚህ አስቀድሞ ዳዊት ለነቢይ ለካህን ሳያማክር ስራውን አይሰራም ነበርና ነገራቸው አንድ ከሆነ ብሎ ጥሯት አለ። ከኔ በኋላ ልጄ ሰሎሞን እንዲነግስ በዙፋኔም እንዲቀመጥ ብሎ የያዘውን ጥሎ ማለ። እነሱም ማንገስስ አንተን 1000 ዓመት ባነገሰህ ነበር ብለው መርቀው እጅ ነስተው ወጡ። እነሱ ከወጡ በኋላ የዋለ ያደረ እንደሆን ነገር ይረሳበታል፣ ጠላት ይነሳበታል ብሎ ነቢዩ ናታንን ሊቀ ካህናቱ ሳዶቅን የዮዳሄን ልጅ ብንያስን ቀኛዝማቹን ግራዝማቹን ጥሩልኝ ብሎ አስጠራቸው። እኔ በምቀመጥባት በማለፊያይቱ በቅሎ አስቀምጣችሁ ግዮን ከሚባል አገር አውርዳችሁ ቀብታችሁ አንግሳችሁ ሕያው አበነጋሲ በሉት። 1000 ዓመት ያንግስህ። የንጉሥ የንግሥት አባት ወንድ ልጅ ለፈረስ ሴት ልጅ ለበርኖስ አድርስ በሉት አላቸው። አድርስ በሉት አላቸው። እነሱም አውርደው ሥርዓቱን አደረሱለት። እነ ሳዶቅ ቢሉ ቀብተው ከጨረሱ በኋላ፣ እነ አዶንያስ ቢሉ በልተው ከጨረሱ በኋላ አዶንያስ እልልታውን ሰምቶ ምንድነው እያለ ሲያወጣ ሲያወርድ የአብያታር ልጅ ዮናታን የሰሎሞን መንግሥት እንደጸና የአዶንያስ መንግሥት እንዳልጸና አይቶ ለአባቴ ነግሬ በአቅርተ ምሥዋዕ እንዲማጸን ላድርገው ብሎ ሂዶ ብቅ ጥልቅ እያለ ሲያደባ አይቶ ባለአእምሮ ነህና በጎም ወሬ ታወራለህና ግባ አለው። ከዚህ አስቀድሞ ለአባቱ በአራቦት አትደር፣ ዮርዳኖስን ፈጥነህ ተሻገር እንጂ ብሎ ነግሮት ነበርና በጎ ወሬ ታወራለህና አለ። ይህ የምንሰማው እልልታ ምንድነው ብሎ ጠየቀው። አባት ዳዊት
ሰሎሞንን በ12ቱ ነገደ እስራኤል ላይ አነገሰው። ለሱ የተደረገ ደስታ ነው። ምድር ቅሉ እልል ብላ ተቀበለችው አለው። ይህን ሲሰሙ አዶንያስ የጠራቸው ሰዎች ሹልክ እያሉ ሂደው በአቅርንተ ምሥዋዕ ተማጽነዋል። እነዚህንም መንግስቱ ከተደላደለ በኋላ አንድ እያለ ፈጽሟቸዋል። በዚህ ጊዜ ዳዊት በዙፋን አልጋ፣ ሰሎሞን በድን ከአልጋ ተቀምጦ እግዚኦ ኩነኔከን ተናግሮለታል። የኔ መንግስት ተፈጸመ፣ ያንተ መንግስት ተጀመረ ሲል አንድም ዳዊት በድን ከአልጋ፣ ሰሎሞን በዙፋን አልጋ ተቀምጦ እኔ በመሬት ቀረሁ፣ አንተ ግን በመንግስት ከሁሉ በላይ ትሆናለህ ሲል ከዚህ በኋላ ወደ ገባኦን ሄደ። ስለምን ቢሉ አሁን 1000 መሥዋዕት ሰዋ የሚለው ነውና ገባኦን ሰፊ ናትና እንድታካትተኝ ብሎ አንድም ባስልኤል የሰፋት ደብተራ ኦሪት ከዚያ ነበረችና 1000 መሥዋዕት ሰውቶ ተኝቶ ሳለ የምትወደውን ነገር አደርግልህ ዘንድ ለምነኝ አለው። ነገሥታቱ ወደ ዘመቻ የሚወጡበትን ከዘመቻ የሚገቡበትን አላውቅምና ግለጽልኝ አለው። አንድም ከሳሽ የሚናገረውን ተከሳሽ የሚመልሰውን የሁለቱን ቃል ሰምቶ ዳኛ የሚፈርደውን አላውቅምና ፍርድ ግለጽልኝ አለው። እንዳንተ ያለ ሕፃን ጠላቴን አጥፋልኝ፣ መንግስቴን አስፋልኝ ብሎ ይለምናል እንጂ እንዲህ አድርጎ ማን ይለምናል? የለመንከኝን አድርጌልሃለሁ፣ ያለመንከኝንም የዚህን ዓለም ባለጸግነት ሰጥቻለሁ አለው። እንደ ሰሎሞን ያለ ባለጸጋ ከሱም በፊት ከሱም በኋላ አልተነሳም። ጥበቡም በባህር ዳር እንዳለ አሸዋ በዛ ሰፋ። በደጋ ከሚበቅል ከዋንዛ ከዘግባ ጀምሮ አጥር ቅጥር ተጠግቶ እስከሚበቅል አሸክት ድረስ ይህ ለዚህ ይበጃል፣ ይህ ለዚህ ይበጃል እያለ ተናገረ። የአሳትንም ነገር ተናገረ። አጥንቱ ለዚህ ይበጃል፣ ሐሞቱ ጉበቱ ለዚህ ይበጃል እያለ የእንስሳትንም ነገር ተናገረ። ይህ ገራም ነው፣ ይህ ቁጡ ነው እያለ ይህች ነጭ ጸንሳለች፣ ይህች ጥቁር ጸንሳለች እያለ የአስራውንም ነገር ተናገረ። ከዚህ ላይ ቢተኩሱት ይረታል፣ ከዚህ ላይ ቢተኩሱት ይሰላል እያለ የነፋሳትንም ነገር ተናገረ። ወደ ቀኝ ሲነፍስ ለቆ፣ ወደ ግራ ሲነፍስ ድርቅ ይሆናል እያለ 3000 ምሳሌ 1000 ከ500 መኃልይ አንድም 300 ምሳሌ 500 መኃልይ ተናግሯል። ይህ ከሆነ ምሳሌ ያለ አንድ መኃልይ ያለ 5 አልመጣልንም ምሳ ቢሉ በፄዋውየ ጊዜ መጻሕፍት ተቆንጽለዋል። በአስተጋብኦተ መጻሕፍት ሊቃውንት እንዳገኙ ጠርዘውታል። መክብብን ያዕቆብን ከስፍራው እንመልሰው እንዳላሉ ይህስ ዕዝራ መጻሕፍተ ነቢያትን መለስሁ ይላልና ማበል ይሆናል ብሎ በዘመኑ የተነሱ ፈላስፎች ምሳሌው ከምሳሌያችን መኃልዩ ከመኃልያችን አይበልጥም ሲሉ ይብዬ ሶቅራጥስ ይብዬ ዲዮጋንስ እያሉ አስቀርተውታል። ይህም ምሳሌው ቢተባበርላቸው መኃልዩ አይተባበርላቸውምና ብሎ አንባቢ ለተርጓሚ የሚሰጠው ኃይለ ቃሉ 300 ምሳሌ 500 መኃልይ ይሆናል ስለተባለ ይህንም ቆጥሮ ያየው የለም ቢቆጥሩትም አይመላ ብሎ ተናግሮት ተጽፎ የመጣው
የመጣው መጥቶ የቀረው ቀርቷል፣ ከተጻፈውም የቀረ የለም ብሎ ቃል ለቃል ተናግሮት ሳይጻፍ ቀርቷል። ወበዝሃ ህሊናየ እምቃልየ እንዲል ይህንም ጻፍ አለው ተጻፈ። ሲነበብ ሲተረጎም ከነቢያት እስከ ሐዋርያት ደረሰ። ሐዋርያት ለቀሌምንጦስ 81ዱን መጻሕፍት ቆጥረው ሲሰጡ 5ቱ መጻሕፍተ ሰሎሞን ብለው ቆጥረው ሰጥተውታል። ይህም መጻፉ ለከንቱ አይደለም፣ እኛ ልንመከርበት ልንገሰጽበት ተጽፎልናል። ወኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ እምኀበ እግዚአብሔር እንዲል ዘነግሰን ለዳዊትም ለሰሎሞንም ቢቀጽሉ የተመቸ በኢየሩሳሌም በእስራኤል ላይ የነገሰ የዳዊት ልጅ የሰሎሞን ነገሩ ይህ ነው። ወኮኑ ብየ ሰለስቱ ምሳሌያት እንዲል አንድም የሰሎሞን ምሳሌው ይህ ነው። በንህብ በገብረ ጉንዳን እየመሰለ ይናገራል። አንድም ምሳሌ መጽሐፉ ይላል። ምሳሌያተ ያድየዲ ይላል። ያድየዲ ሰሎሞን ነው፣ ፍቁር ማለት ነው። ለአይምሮ ጥበብ ወተግሳጽ ጥበብን ምክር እዝናትን ለማወቅ ለማሳወቅ። አንድም ኢታምልክን 9ኙን ቃላት 6ቱ ቃላተ ወንጌልን 10ቱ ቃላትን ለማወቅ ለማሳወቅ። ወለአእምሮ ቃለ ጥበብ ፈሊጥ ለማወቅ ለማሳወቅ። እንዲህ ሲል መጥቶ ነበር እንዲህ ሊል አይደለም ብሎ። ወለተወክፎ መይጦ ቃል ምላሽ ለማወቅ ለማሳወቅ። ወአይምሮ ጽድቅ ዘበአማን ሃይማኖተ ሰሚዕን ለማወቅ ለማሳወቅ። ሃይማኖተ ሰሚዕስ ጥበብ ካለው ይገባል ብሎ ሃይማኖተ ርእይን ለማወቅ ለማሳወቅ። ወለአርትኦ ፍትሕ ፍርድን ለማቅናት። ከመ ይሃቦሙ ጥበበ ለየዋሃን ላልተማሩ ሰዎች ጥበብን ያስተምራቸው ዘንድ። ለሕፃናት ወለወሬዛ ታውቆ ወአእምሮ ለሕፃናት አእምሮ ወለወሬዛ ታውቆ ሲል ነው። ለሕፃናት ማወቅን ለጉልማሶች መረዳትን ያስተምራቸው ዘንድ። ሕፃናት የሚላቸው ኃጥአን ናቸው። ሕፃናት እሳትና ፍትፍት ለይተው አያውቁም። ኃጥአንም ክፉና በጎ ለይተው አያውቁምና ሕፃናት አላቸው። ወራዙት ያላቸው ጻድቃን ናቸው። ጎልማሶች ክፉና በጎ ለይተው ያውቃሉ። ጻድቃንም ክፉና በጎ ለይተው ያውቃሉና ጎልማሶች አላቸው። ዘንተ እምከመ ሰምዐ ጠቢብ ጥበበ ይውየስክ። አእምሮ ጠባይ የቀናለት ሰው ይህን ከሰማ በጥበብ ጠባያዊ ላይ ጥበብ ሥጋዊን ይጨምራል። አንድም የተማረ ሰው በጥበብ ሥጋዊ ላይ ጥበብ መንፈሳዊን ይጨምራል። ዘሰ አጥረየ ሀዳፈ የአምር ምሳሌ። መምህርን ገንዘብ ያደረገ ሰው ግን ምሳሌ መስሎ መናገርን ያውቃል። ወስውረ ነገረ የተሰወረውንም ነገር ያውቃል፣ እንደ እንቆቅልሽ ያለ። ወይፈትን ሰርጎ ምስል ብሎ እንዲያመጣው። አንድም መምህርንም ገንዘብ ያደረገ ሰው ምሳሌ መስሎ ያስተማሩትን ያውቃል። መምህራን በመዓር በሸንኮር እየመሰሉ ያስተምራሉና ምስጢረ መጻሕፍትንም ያውቃል። አንድም መምህርንም ገንዘብ ያደረገ ሰው አምሳል መርገፉን ያውቃል። ዛሬ እገሌ እንደሞተ ነገ እሞታለሁ ማለትን። ምስጢረ ዘመንንም ያውቃል። አንድም ኦሪት ለወንጌል አምሳል መርገፍ ሁና እንደተሰራች ያውቃል። ትንቢተ ነቢያትንም ያውቃል። አንድም ምሳሌ መጽሐፉን ያውቃል። ምስጢረ መጻሕፍትንም ያውቃል። ነገረ ጠቢባን በቅጽበት ወነገረ ጠቢባን ቢል ወነገረ ጠቢባን በል
የመምህራንንም ነገር ፈጥኖ ያውቃል። አንድም የመምህራን ነገራቸው በዓይን ጥቅሻ በከንፈር ንክሻ ነው። እስከዚህ ድረስ አርእስት ነው። እርሱ ነገሩን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሎ ያመጣዋል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንድም እግዚአብሔርን መፍራት የጥበብ መጀመሪያ ነው። የዘጠኙ ቃላት አበጋዝ ኢታምልክ ናት። ወአእምሮ ሰናይት ለኩሉ ዘይገብራ ለሚሰራትም ሰው ሁሉ በጎ ዕውቀት ናት። ፈሪሃ እግዚአብሔር ቀዳሜ ታውቆ ፈሪሃ እግዚአብሔር ቀዳሜ ታውቆ እግዚአብሔርን መፍራት የእውቀት መጀመሪያ ነው። የእውቀት መጀመሪያ እግዚአብሔርን መፍራት ነው። ጥበበ ወተግሳጸ ይሜንኑ ረሲአን ጥበብን ምክር እዝናትን ሕገ እግዚአብሔርን የዘነጉ ሰዎች ይንቃሉ። አንድም ኢታምልክን ዘጠኙን ይንቃሉ። ስማ ወልድየ ሕገ ገአቡከ ልጅ የአባትህን ሕግ ስማ። አንድም የበጎ መምህርህን የሰማይ አባትህ የእግዚአብሔርን ሕግ ስማ። ወኢትትሃየይ ትእዛዘ እምከ የእናትህንም ትእዛዝ ቸል አትበል። አንድም የእናትህ የሕግ ሥርዓቷን ቸል አትበል። ወልድየ የሚለው ብቻ የሥጋ ልጁን አይደለም፣ የሚመክረውን ሁሉ ወልድየ ይለዋል። አክሊለ ክብር ትነስ ለርእስከ የሚያስከብርህ ዘውድን ለራስህ ትቀዳጃለህ። ወባዝግና ወርቅ ለክሳድከ የወርቅ ዝርግፍም ላንገትህ ታስራለህ። የሚገባው የንጉሥ የንግሥት ልጅ የሆነ እንደሆን ዘውድ ይደፋል። ዘውድ የማይገባው የሆነ እንደሆን ራስ ወርቅ ያስራል። አንድም የመንግሥተ ሰማያትን ክብሩን ትወርሳለህ። ኦ ወልድየ ኢያስሕቱከ ሰብ ረሲአን ልጀው ሆይ ሕገ እግዚአብሔርን የዘነጉ ሰዎች አያስቱ። ወይትፍቅድ እምአስተብቁዑከ እንዘ ይብሉ ነአ ምስሌነ ተሳተፍ ደመ የድሃ ደም ለማፍሰስ ከእኛ ጋር አንድ ሁን። አንድም እንሁን ብለው ቢማልዱህ አትውደድ። ወንድፍን ውስተ ምድር ብእስየ ጻድቀ በአመፃ በግህ ድሃውን ሰው ገድለን በምድር እንጣለው ብለው ቢማልዱህ ወነሐጦ ከመ ገሃነም ሕያዎ በሕይወት ሳለ እንደ መቃብር ከከብቱ እንለየው ብለው ቢማልዱህ ሰው ከከብቱ የሚለይ በሞት በመቃብር ነበርና ከመ ገሃነም አለ። ወንስዓር እምድር ዝክሮ ስም አጠራሩን ከዚህ ዓለም እናጥፋው ብለው ቢማልዱህ ወጥሪቶሂ ብዙሃ ናስተጋብ ብዙ ከብቱን እንሰብስብ ብለው ቢማልዱህ ድሃ አላለውም ነበር ቢሉ ያው ጥቂቱ ለእርሱ ብዙ ነውና። አንድም በአንዱ ድሃ ከብት ላይ ያንዱን ድሃ ከብት ሲጨምሩት ይበዛልና። ወንምላ አብያቲነ በርበሮ ከብቱን በቤታችን እንምላ ብለው ቢማልዱህ ወአንተኒ ህበር ምስሌነ አንተም ከእኛ ጋራ በግብር አንድ ሁን ብለው ቢማልዱህ ወአሃዱ ቁናማት ይኩነነ ለኩልነ የእኛ አቁማዳ እንጂ ቢለይ ልብ ይለያል። አንድ አቁማዳ ለሁላችን ይብቃን። ወመስነቅ ታሐቲ ትኩነነ የስንቅ ስልቻ እንጂ ቢለይ ልብ ይለያል። አንዲት የስንቅ ስልቻ ለሁላችን ትብቃ ብለው ቢማልዱህ ከእነዚያ ጋር መኖርን አትውደድ። ኢትሁር ምስሌሆሙ ፍኖተ አብረህ መንገድ አትሂድ። አራዊት በሄዱበት
ሰው ይሄድ የለም ቢሉ አራዊት በግብር አይስቡም፣ እሊህ ግን በግብራቸው ይስባሉና። አግህስ እገሪከ እምአሰሮሙ ከፍለጋቸው እግርህን አርቅ። አንድም ከግብራቸው እግረ ልቡናህን አርቅ። እስመ ለእከይ ይረውፃ እገሪሆሙ ለክፉ ነገር እግሮቻቸው ይፋጠናሉና። ወያፈጥና ለክእይወ ደም የሰውን ደም ለማፍሰስ ይፈጥናሉና። እስመ አኮ በከ ዘይረብው መስገርተ ለሰብእ ወንድፍን ውስተ ምድር ብእሴ ጻድቀ በአመፃ እስመ አኮ በከ ዘይረብው መስገርተ ለሰብእ ወንድፍን ውስተ ምድር ብእሴ ጻድቀ በአመፃ እያሉ ምክር ለሰው የሚመክሩ ላይጎዱ አይደለምና። እንዲህ ቢሉህ አትውደድ። አንድም መስገርተ ለሰብእ ባለው ለኦፍ ይላል። ለኦፍ የሚያጠምዱ በጥሬ የለመደውን በጥሬ በውሃ የለመደውን በውሃ ለመያዝ ነው እንጂ ለከንቱ አይደለምና። ወጥሪቶ ብዙኃ ናስተጋብእ ወንምላእ አብያቲነ በርበሮ እያሉ ቢማልዱህ አትውደድ። እሙንቱሰ እለ ቀቲለ ለመዱ ሰው መግደልን የለመዱ እነዚህ አንድም መግደልን የለመዱ ናቸው። ይዘግቡ ብሎ ማንሻ አንድም መግደልን የለመዱ እነዚህ ይዘግቡ ሎሙ እከየ መከራን ለራሳቸው ያደልባሉ። ወድቀቶሙ ለሰብእ ኃጥአን እኩይ የኃጥአን አማዋታቸው ክፉ አማዋት ነው። ዝፍናው ውእቱ ለኩሎሙ እለ ይፈጽሙ ኃጣውአ ይህ ሥራ ኃጣውዕን ለሚፈጽሙ ሰዎች ይገባል። የድሃን ከብት መቀማት ኃጢአት ነው። ነፍስን መግደል የኃጢአት ፍጻሜ ነውና ኃጢአትን ለሚፈጽሙ አለ። አንድም ልጄ ሆይ ሱባኤ ትውልድ የሄኖክን ሱባኤ ዓመት የዳንኤልን ሱባኤ ዕለት የኤርምያስን የዘነጉ አይሁድ ተስፋ አልደረሰም ሥጋ አልለበሰም ብለው አያስቱህ። ደመ ወልደ እግዚአብሔርን በማፍሰስ ከእኛ ጋር አንድ እንሁን አንድ ሁን ብለው ቢማልዱህ አትውደድ። የባሕርይ አምላክ ክርስቶስን በግፍ ገድለን በምድር እንጣለው ብለው ቢማልዱህ በሕይወተ ሥጋ ሳለ ገድለን እንደ መቃብር ከደቀ መዛሙርቱ እንለየው ብለው ቢማልዱህ ሰው ከሰው የሚለየው በሞት በመቃብር ነው። ከሞት አስቀድሞ መለየትን ከመቃብር አለው። ስም አጠራሩንም ከዚህ ዓለም እናጥፋው ብለው ቢማልዱህ አትውደድ። ብዙ ትምህርቱን ታምራቱን ገንዘብ እናድርግ ብለው ቢማልዱህ አትውደድ። በእንተ ሰናይሰ ግብርከ ኢንውየግረከ አላ በበይነ ጽርፈትከ እንዲል አምላክ ነኝ ማለቱን ነው እንጂ የሚጠሉበት ትምህርቱን ታምራቱን አይጠሉምና። ከደውያት ከአጋንንት እየቀማ ያመጣቸው ድውያንን ከቤታችን እንምላ፣ አንተም ከእኛ ጋራ በግብር አንድ ሁን ብለው ቢማልዱህ ይህች ዲቃላ ሕግ ወንጌል አትረባንም አትጠቅመንም፣ አንዲት ሕገ ወሪት ለሕዝቡ ላይዛቡ ትብቃን ብለው ቢማልዱህ አብረሃቸው አትሂድ። እንደ ቀደመው እግረ ልቡናህን ከግብራቸው አርቅ፣ ለክፉ ነገር እግሮቻቸው ይሮጣሉና የክርስቶስንም ደም ለማፍሰስ ይፋጠናሉና። ወንድፍን ውስተ ምድር ብእሴ ጻድቀ በአመፃ እያሉ ለሰው ምክር የሚመክሩ ላይጎዱ አይደለምና። መስገርተ ለሰብእ ባለው ለኦፍ ይላል። በጥሬ የለመደውን በጥሬ በውሃ የለመደውን በውሃ ለመያዝ ነው እንጂ ለወፍ ወጥመድ ማጥመዳቸው ለከንቱ አይደለምና። ወአሃዱ ቁናማት ይኩነነ ለኩልነ ብለው ቢማልዱህ አትውደድ። ነቢያትን መግደል የለመዱ እነዚህ
አንድም መግደልን የለመዱ ናቸው። አንድም መግደልን የለመዱ እነዚህ ለራሳቸው መከራን ያደልባሉ። የአይሁድ አሟሟታቸው ክፉ አሟሟት ነው። ይህ ሥራ ኃጣውዕን ለፈጸሙ ሰዎች ሁሉ ይገባል። ነቢያትን ካህናትን መግደል ኃጢአት ነው። የባሕርይ አምላክ ክርስቶስን መግደል የኃጢአት ፍጻሜ ነውና ለእለ ይፌጽሙ ኃጣውአ አለ። ኃጢአት ወትዕግልት ነፍሶሙ ተሐጉል ይላል አብነት። ጥበብ በፍናው ትትፌሳህ ሕግ ወልድ መንፈስ ቅዱስ ትሴባህም ይላል። በዘመነ አዳም ወሔዋን ትነገር ነበር። ወበመራህብት ትሁብ ቃላ በዘመነ አበው ትነገር ነበር። ወውስተ አርእስተ ጥቅም ትሰበክ በዘመነ መሳፍንት ትነገር ነበር። ወውስተ አናቅጾሙ ለኃያላን ትጸመድ በዘመነ ነገሥት ትነገር ነበር። ወውስተ አናቅጽ ሀገር ጥውአ ትብል በዘመነ ካህናት የጨከነች ሁና ጨክኑ ትል ነበር። አንድም ዘመነ አዳም ዘመነ አበው ካለው ይገባል ብሎ በዘመነ አበው ትነገር ነበር። በዘመነ መሳፍንት ትነገር ነበር። በዘመነ ነገሥት ትነገር ነበር። በዘመነ ካህናት ትነገር ነበር። በሰማዕታተ ብሊት የጨከነች ሁና ጨክኑ ትል ነበር። አንድም በዘመነ ኤልያስ ትነገር ነበር። ፍናው ብሎ ማብዛቱ አንድ ቀን አብድዩን አንድ ቀን ኤልሳዕን አግኝቶ አሳምኗልና። በዘመነ ኤልሳዕ ትነገር ነበር። መራህብት ብሎ አበዛ እስከ ሶርያ አደባባይ ድረስ ሂዶ አስተምሯልና። ይህ ጉርድ ነው አይዘልቅም። አንድም በዘመነ ስጋዌ ትነገር ነበር። በዘመነ ሐዋርያት ትነገር ነበር። በዘመነ አርድእት ትነገር ነበር። በዘመነ ሊቃውንት ትነገር ነበር። በዘመነ ሰማዕታተ ሐዲስ ጥይተ የጨከነች ሁና ጨክኑ ትል ነበር። አንድም ዘመነ ስጋዌስ ከዘመነ ሐዋርያት ይገባል። አንድም ዘመነ ስጋዌስ ከዘመነ ሐዋርያት ይገባል ብሎ በዘመነ ሐዋርያት ትነገር ነበር። በዘመነ አርድእት ትነገር ነበር። በዘመነ ሊቃውንት ትነገር ነበር። በዘመነ ሰማዕታተ ሐዲስ ትነገር ነበር። በዘመነ ሰማዕታተ ሐሳዊ መሲህ የጨከነች ሁና ጨክኑ ትል ነበር። መጠነ መዋዕል የዋሃን ቦሙ ጽድቅ ወኢይታፈሩ ባለ በዘመናቸው ሁሉ ለደጋግ ሰዎች ክብር አላቸው አያፍሩም። አንድም ባለ በዘመናቸው ክብር ያላቸው ደጋግ ሰዎች አያፍሩም። እስከ ማእዜኑ ረሲዓን ታፈቅሩ ስሕተተ ሕገ እግዚአብሔርን የዘነጋችሁ እናንተ እስከ መቼ ድረስ ስሕተትን ትወዳላችሁ? አብዳንሰ ፈታውያነ ጽዕለት እሙንቱ አላዋቆች ሰነፎች ግን ሊሰድቧቸው አንድም ሊሳደቡ ይወዳሉ። አንድም ኃጥአን የሚሰደቡትን ስድብ ይወዳሉ። ሁሩ እምኔ ርጉማን መባልን አንድም አጋንንት የሚሰደቡትን ስድብ የሚወዱ ናቸው። ወረሲዓነ ከዊኖሙ ጸልኡ አእምሮ ሕገ እግዚአብሔርን የዘነጉ ሆነው እውቀትን ጠሉ። ወርሱሃነ ሆኑ ለእለ ይዘልፍዎሙ ለሚመክሯቸው ለሚያስተምሯቸው ሰዎች ሁሉ ቢያጡ አይጠራ ሆኑ። ለምንት ትመይጡ ዘለፋየ ትምህርቴን ለምን ትለውጣላችሁ? ናሁ እነግረክሙ እስትንፋሰ ቃልየ ረቂቅ ነገሬን እነግራችኋለሁና ወእምሄረክሙ ነገረ ዚአየ ሕጌንም አስተምራችኋለሁና። እስመ ጸዋይኩ ወኢያውሳእክሙኒ እስመ እንዳለ በዚህ ይታወቃል። ብጠራችሁ አልመለሳችሁልኝምና። ወአብዛሂኩ ነገረ ወኢተሰጠውክሙኒ
ወኢተሰጠውክሙኒ ነገር አብዝቼ አስተማርኋችሁ አልሰማችሁኝምና። ሰፋይኩ እደውየ ወኢያጽማዕክሙኒ ነቢያትንም ብሰድ አልሰማችሁኝምና። እደውየ ያላቸው ነቢያት ናቸው። በእጅ ፈቃድ እንዲፈጸምበት በእነዚህም ፈቃዱን ይፈጽምባቸዋል። አንድም እደ ቃሌን ሰደድሁ፣ አንድም እጄን ዘረጋሁ። እጅ ለነገር ያግዛልና። ሰፋይኩ እደውየ አልሰማችሁኝምና። ወምኑነ ረሰይክሙ ነገረ ትእዛዝየ አዝዤ የነገርኋችሁንም ነገር የተናቀ አድርጋችኋልና። ወዘለፋየኒ ኢነጸርክሙ ትእምርቴንም አልተመለከታችሁምና። ወአነሂ በሀብልክሙ እስሕቅ እኔም በጥፋታችሁ ደስ ይለኛል። ወእትፌሳ ሶበ ይመጽአክሙ ግብተ ተሰርዎ ድንገት ጥፋትም በመጣባችሁ ጊዜ ደስ ይለኛል። ወሶበ ይመጽአክሙ ግብተ ሀከክ ጸብ ክርክር ድንገት በመጣባችሁ ጊዜ ወሙስናሂ ከማሁ ሶበ ይመጽአክሙ ለአስግሮ እናንተን ለማጥፋት አሁን እንደተናገርሁት መከራ በመጣባችሁ ጊዜ ደስ ይለኛል። ወሶበ ይመጽአክሙ እንዳቤ ወተፄውዖ ሀሎኩ ህየ ጽዋትወ መከራ ፄዋዌ በመጣባችሁ ጊዜ አእምሩ ያለበት ነው። በመከራው እንዳለሁበት እወቁ። እመሂ ኮነ ህየ ከመሃሎኩ እንዲል ሶበ ትፄውዑኒ ወአነሂ ኢይሰጠወክሙ በለመናችሁን ጊዜ እኔም አልሰማችሁም። የሐስሱኒ እኩያን ወኢይረክቡኒ ምነው አለመስማትህ ትሉኝ እንደሆን ልማዴ ነው። ጥንቱንም ክፉ ሰዎች ሲበድሉ ኑረው መከራ በመጣባቸው ጊዜ ይፈልጉኛል፣ አያገኙኝም። እስመ ጸልዕዋ ለጥበብ ሕግን ጠልተዋታልና። ወቃለ እግዚአብሔርኒ ይፈቀዱ የእግዚአብሔርንም ነገር አልወደዱምና። ወኢፈቀዱ ይነጽሩ ዘዚአየ ምክረ የኔንም ምክር አልወደዱምና። ወያስተራኩሱ ኩሎ ዘዚአየ ዘለፋ ሕጌንም ሁሉ ይሽራሉና። እንከሰኬ ይብልዑ ፍሬ ምግባሮሙ ይብልዑ ፍሬ ግስ ነው፣ ፍዳውን ይቀበሉ። አንድም ፍሬ ፍዳ ምግባር ኃጢአት የኃጢአታቸውን ፍዳ ይቀበሉ። ወበዘዚአሆሙ ኃጢአት ይጽገቡ በራሳቸው ኃጢአት ፍዳ ይቀበሉ። አንድም በየራሳቸው ኃጢአት ፍዳን ይቀበሉ። አንድም የየራሳቸውን ፍዳ ይቀበሉ። እስመ ኢተመይጦቶሙ ለአብዳን ትቀትሎሙ ከኃጢአት ወደ ስርየት አለመመለሳቸው አላዋቆቹን ሰዎች ታጠፋቸዋለችና። እንተ ገፉ ደቂቀ ይትቀተሉ ነቢያት ካህናትን ከመበደላቸው የተነሳ ደቂቅ እስራኤል ይጠፋሉ። ደቂቅን በቃል አምጥቶ አንድም እንተ ገፉ ደቂቅ ይላል። እንተ ገፉ ደቂቅ ይላል። ደቂቅ እስራኤል ነቢያት ካህናትን ከመበደላቸው የተነሳ ይጠፋሉ። ነቢያት ካህናትን በቃል አምጥቶ አንድም ደርቦም ይጽፋል። ወሀተታሆሙ ለረሲአን ትቀትሎሙ ከኃጢአት ይህ ቀረን ብለው መርምረው መስራታቸው ታጠፋቸዋለች። አንድም በልበ ሥላሴ መመርመራቸው ታጠፋቸዋለች። ወዘሰ ኪያየ ይሰምዕ ይሄሉ በተስፋ እኔን የሚሰማ ሰው በተስፋው ጸንቶ ይኖራል። ወያዐርፍ ዘእንበለ ድንጋጼ እምኩሉ እኩይ ያለ ድንጋጤም ከመከራው አርፎ ይኖራል።